ወርቅነ ባለቤት ባሏ ነጻነት ወርቅነ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተ ራስ መትበላውን ራስ አብስለ ብላ ትለው ነበር። ለካ የነጻነት ወርቅነ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነ ባለቤት ነጻነት ወርቅነ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርናኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። እኔ 40 ዓመት የሚሆነው 50 ዓመት የሚሆነው ሲወለድም አብሬ ተወልጃለሁ። መንታ ነኝ ቢል ምንም ችግር የለብኝም። እሱ በጓደኝነታቸው ችግር የለብኝም። በቃ እሱም ጓደኛዬ ነው፣ እሷም በቃ ይሁን ችግር የለውም። ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው? ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ቢያንስ ስቃዩን መቀነስ ነው ወይስ እንዴት ነው? አንተ ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ነው አይደል? የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት ነው። ለምን ፕሮቴክት የሚያደርጉት ልጆች ነበሩ በወቅቱ ከ3 ወር በፊት አልኩ እኮ ፕሮቴክት የሚያደርጉት ልጆች ነበሩ። በተለያየ በቃ ይሄ ከሌ እንዲ ነው እኔ እሰማለሁ እዛው አንዳንድ ቦታ ሆኜ እሱ እንደው ምን አይነት ቻይ እንደሆነ ጭቆ ላይ የነበረበት ቦታ ጊዜ ማለት ነው። ከ3 ወር በፊት ጭቆ ነበረ። ጭቆ ባለ ሰዓት እነ ቴዲ ይሄን አጠጣም ይሄን እንደዚህ ነው ብለው በስርዓቱ ማለት ነው ጋይድ በፍቅር ደስ በሚል ሁኔታ የሚያደርጉበት ነገር አለ። ግን ዛሬ መጠጣጥተ ነገ ይሁን ነገር አድርገ መጠጡ የተከለከለው መጠጥ እንዲጠጣ አድርገ እውነተኛ ጓደኛ ብትሆን እውነተኛ ወዳጅ ከሆንክ ያን ነገር አንተ በምንም አይነት መልኩ አድርገ በዘዴ አድርገ ማላቀቅ ትችል ነበር። እውነተኛ የሱ ጠባይ የምታውቅ ሆነ ማለት ነው። ይህ ሲሞት ከሞተ በኋላ እኔ ነበርኩኝ ብሎ ለራስ ፕሮሞት መስጠት ምንም ዋጋ የለውም። ለኔ አይታየኝም። ያ ነፃ አሜሪካ ነው የኖረው። አሜሪካ እስከምናውቀው ድረስ ልጆች፣ ቤተሰብ፣ ህይወት፣ ትዳር፣ ኑሮ የነበረው ሰው ነውና አሜሪካ ላይ በጣም በተደጋጋሚ መሄድ እድል የነበረው ሰው ህክምናው ህንድ ነው የተደረገው። ለምን ሄዶ አሜሪካ መታከም አይችልም ነበር በወቅቱ ወይስ ምንድነው? አው የዛሬ 4 ዓመት ገደማ አካባቢ አሞት ነበር፣ ወደቀ ተባለና ይሄ አሁን አይሲኤምሲ ሆስፒታል ገባ ማለት ነው። እኛ ይዛኔ ወደ ቁልቢ ነበርኩኝ እኔ ተደወለልኝ እዛ። ከዛ ያንጀት መድማት ነው የተባለው ይዛኔ ለኔ እንደነገረኝ የሱን ህክምና ያኔ ነገረኝ። አንጀቴ ደምቷል እየደማ ነው አሉኝ አለ። ከዛ ያው በጣም አወራን። ከዛ በፊት እንትን አንልም እንዴት ነው ምን ይሻላል ታዲያ ሄድና እዛ ጥሩ ህክምና አለ እዛ መታከም አለበት ተባለ። ብዙም አልቆየም አሜሪካ ነገር ሄደ። የዛሬ 4 ዓመት 4 ዓመት ገደማ አካባቢ ነውና ሄደ። እዛ ሄዶ መልሶ እዛም ወደቀ አሜሪካ ውስጥ። አሜሪካ ቤት ውስጥ ወደቀብኝ አለች። ሐኪም ቤት ገባ። እዛ እንደምታውቀው አስተማሚ ምናምን ብዙ የለም ስራ ነው እና እዛ ያልተመቻቹለት ነገሮች ነበሩ። ምንድናቸው ያልተመቻቹለት ነገሮች በወቅቱ? ለኔ ነገረኝ በጣም አዝኗል። ብቻ እዛ ጋር ጥሩ ነገር አላገኘም። አሞታል ግን በቃ ከፍቶት ነው የመጣው። እዛ ሄደ ተኝቶ ነበር
ተኝቶ እዛ ነው ጉበት ነው ብለው ያሉት ማለት ነው። ጉበቱ እንትን ብሏል ምናምን እና ከዘር ነው አለ እና ብቻ ትንሽ ተጋጩ ሁለቱ። ማናቸው የተጋጩ? ባልና ሚስቶቹ ማለት ነው። ነፃነትና የነፃነት ሚስቱ ባለቤቱ ተጋጭተው ደወሉልኝ ለኔ ማለት ነው። ሲደውሉኝ እሱ መቀየር አለበት አይነት ነው ወረፋ ያዝ ምናምን ሲባል ምናወራው ነገር አለ ስመጥቼሽ ከዛ ወረፋውን ይዤ እመጣለሁ ምናወራው ነገር አለ አለኝ ለኔ ማለት ነው። ከዛ በቃ መጣ። ሲመጣ ግን እኔ የዛኔ ያለቀስኩት በቃ። ለምን? ኤርፖርት ላይ እኔ አሁን ስልኬ ላይ ነበረ ቪዲዮ ቀርጬው ነበረ ስቀበለው ሁልጊዜ ሲሸኘውም ሸኘዋለሁ ሲመጣም እቀበለዋለሁ። ሳየው በቃ በጣም የሚያሳዝን ሆኖ ነው ያገኘሁት። በቃ አሁን ቪዲዮ ላይ አንዳንዴ በጣም ደክሞት ማለት ነው የደከመው ሰዓት የሆነ ጠባሳ ፊቱ በጣም ተጠብሶ ከንፈሩ ለምጽ ሆኖ በጣም የሚያሳዝን ሆዱ አብጦ እግሩ አብጦ በጣም በስቃይ ነው የመጣው። ተንቀጠቀጥኩ በቃ እኔ። ከዛ ወንድሜ ታናሽ ነበር ፊቱ እንዳታለቅሽ ምናምን ብሎኝ ተደብቄ መኪና ውስጥ አለቀስኩ። መቅረጽ ራሱ አልቻልኩ። ከዛ ቤት ሄድን ሁሉም መጡ። ጸጉር ቆራጩ መጣ እግሩን እያሸን በበረዶ ምናምን በቃ አቢ ነበረ አቢ ምግሩና ምናምን በቃ ምናምን ብለን እዛ ጋር በቃ አወራን። ከዛ በኋላ ነው እንትን ማለት አለ ተመልሼ ወደ አሜሪካ አልሄድም ማለት ነው። ተመልሼ ወደ አሜሪካ አልሄድም ማለት ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል። ለምን ነበር መሄድ ያልፈለገው? ፈቃደኛ ኮንሽ ብቻ? እሺ ብቻ ደስተኛ አልነበረም በህይወቱ። በአሜሪካ ህይወቱ ነው ደስተኛ ያልሆነው ወይስ በትዳሩ ነው ደስተኛ ያልሆነው? በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው የነገረኝ ለኔ ማለት ነው። እና ደስተኛ አልነበረም።